እንዴ አንቺ ሞቅ እንዳይልሽ ምናምን የሚመጣው ነገር ኃላፊነት አልወስድም እያልከኝ ነበር። ናሺ ምን አርጋይ ነው? ካሜራማን ነበር ነኝ ተደብቄ ያደረኩት ነገር የለም። ማነክ? ማን ነው ካሜራማኑ? ማን ነው ያልከው? አዘጋጅተህ ካሜራማን የጠራኸኝ አንተ አይደለክ? እኔ የጠራሁት ሰኔ። ኧረ ጉዴ ፈላ። በልጅ ያስለፈልፈናል። ምን እየተሰማህ ነው? ከማዞር ውጭ ምን እየተሰማህ ነው? ሴቶች ክፉ ናቸው ይባላል አይደለም? ከማዞር ውጭ ምን እየተሰማህ ነው? ንገረኝ። አሃ በላሽ በረንዳ ላይ ነው። እሺ ነው ና ልጅ ና ያለኝ ናሽ ስነ ስርዓት ነው። ለታስበኝ አንድ ኪበቃት አንቺም እኮ የተከፈከሽ ነው። በስነ ስርዓት ቁም። አንተ እስቲ በአንድ እግር ቁም። አይ ነው አንቺ ራስሽ በስነ ስርዓት ቁም። እናንተም ብሎ ራት ጋባዥ፣ አንተም ብሎ ራት ጋባዥ። አቤት እንዴት እንደሚያረጋቸው እዩዋቸው እስኪ። ሰክረው ነው አሁን እንዲህ እንደሚሆኑት እዩት እስኪ እንዴት እንደሚያረጋት እያት። ሰከርኩኝ ሰክራለሁ መሰለኝ ካሜራ ማኑ ማን ነው እያለ ማለት ነው። ቤተሰብ እንደዚህ አይነት ነገር አያስጠላም? አይደብርም? አንተ እንዴት እንደሚያረጋቸው እዩዋቸው እስኪ። ቱ እናንተን መሆን ቱ የምር ያት ምን እንደምትመስል ማለት ነው። የለበሰችው ልብስ እዩት እንግዲህ እዩት። እዚህ ጋር ሩታ ነበረ የተቀመጠችበት የነበረው ቤተሰብ። ሩታ ነበረች እዚህ ጋር በፊት ትዝ ካላችሁ ቀለበት ሲያደርግላት ምናምን ነገር ማለት ነው። ስግጥ ፍምስ ብላ ነው እንግዲህ ሄርሜላ ማለት ነው። ዛሬ ራት ጋበዛት። ጉድ እኮ ነው። ራት ጋበዛት። ግን ነገ ለልጅህ ምንድነው የምታስቀምጥለት? ምንድነው የምትለው? ነገስ እሺ ከእናቱ ጋር ነው ልጁ የሚያድገው ከአባቱ ጋር አይደለም። አባቴ የትኛው ነው ካለ እንግዲህ ይሄኛው ነው አባትህ ትለዋለች ሩታ ማለት ነው። አንተ ግን ነገ ይሄንን የማይጠፋ ቪዲዮ አስቀምጠህለት ይሄንን ነገር ልጁ ሲያድግ ይሄንን ቪዲዮ ሲያይ ምን ይልሃል? ምንስ ትለዋለህ? ምን ይልሃል? አንተ ምን ትለዋለህ? እሺ መልስህስ ምንድነው? አረ ወይኔ አብርሽ፣ አረ አብርሽ ተመለስተው እስኪ ኑና አብረን እንርገጣቸው። የምሬን ነው ምላችሁ፣ አብረን እንዘቅዝቃቸው እስኪ የተዘቀዘቁ እነዚህ ልጆች፣ እነዚህ ወራዶች ማለት ነው ቤተሰብ። እና ባይዘወይ በጣም ነው ያናደዱኝ፣ በጣም ነው ያስጠሉኝ፣ በጣም ከምነግራችሁ በላይ ማለት ነው። እና ሰግጠዋል፣ አብርሽም ሰግጠዋል፣ ያቺም ሰግጣለች። አፈቅርሃለሁ፣ አፈቅርሻለሁ። እንዴ ያየኛ አዲስ ነው እንዴ? ተዘቅዘቁ፣ ባናታችሁ ተተከሉ ከፈለጋችሁ ማለት ነው። እኛ ምንም አይመስለንም፣ ምንም ነገር ቅንጣትን ያክል ማለት ነው። እኛ ለኦንዲስ ክብር ስለሌላችሁ ለተመልካች ክብር ስለሌለክ ነው ይሄ ሁላ ነገር የምታደርገው። እንኳን ለሚስትህ አልሆንክ ለነገሩ ለተመልካች ምን ክብር ይኖርካል? አንተ የተመልካች ክብር የለህ፣ የሚስት ክብር የለህ፣ የማንም ክብር የለህም። አንተ ክብረ ቢስ ማለት ነው። የራስ ክብር አስነቀህ የሰውን ክብር የምታስነቅ ማለት ነው። የምታስነካ ያንተ የራስህ አይበቃህም እንዴ? ምንድነው ይሄን ያክል መጨማለቅ፣ ይሄን ያክል መበላሸት? ምንድነው ይሄን ያክል? አረ ምንድነው አንተ ጺማሙ ኬኮ ከሆነሃል አንተ በቃ። አረ እንደው እሱ ይሻላል። አረ ተው እንዴ በዚህ ልክ ምንድነው አንተ? በቃ ሰግጠሃል እኮ ከዚህ በላይ ምንድነው? መሰገጥ ማለት እንዳንተ ነው እንጂ መፈመስ ማለት እንዳንቺ ነው። በቃ ፈምሳለሁ ብለሽ ፈመስሽ፣ ሰገጥሽ በደንብ አድርገሽ እስኪ በቃሽ ድረስ ረገጥሽው፣ እስኪ በቃሽ ድረስ ይሄንን ሁሉ አደረግሽው። ከዚህ በላይ ምን ታደርጊዋለሽ? በቃ ይበቃሻል፣ አለቀ፣ ሐላስ በቃሽ። እንዴ ምንድነው ይሄን ሁላ? ስግጥ ፍምስ ብላ ነው እንግዲህ ሄርሜላ ማለት ነው። ዛሬ ራት ጋበዛት። ጉድ እኮ ነው። ራት ጋበዛት። ግን ነገ ለልጅህ ምንድነው የምታስቀምጥለት? ምንድነው የምትለው? ነገስ እሺ ከእናቱ ጋር ነው ልጁ የሚያድገው ከአባቱ ጋር አይደለም። አባቴ የትኛው ነው ካለ እንግዲህ ይሄኛው ነው አባትህ ትለዋለች ሩታ ማለት ነው። አንተ ግን ነገ ይሄንን የማይጠፋ ቪዲዮ አስቀምጠህለት ይሄንን ነገር ልጁ ሲያድግ ይሄንን ቪዲዮ ሲያይ ምን ይልሃል? ምንስ ትለዋለህ? ምን ይልሃል? አንተ ምን ትለዋለህ? እሺ መልስህስ ምንድነው? አረ ወይኔ አብርሽ፣ አረ አብርሽ ተመለስተው እስኪ ኑና አብረን እንርገጣቸው። የምሬን ነው ምላችሁ፣ አብረን እንዘቅዝቃቸው እስኪ የተዘቀዘቁ እነዚህ ልጆች፣ እነዚህ ወራዶች ማለት ነው ቤተሰብ። እና ባይዘወይ በጣም ነው ያናደዱኝ፣ በጣም ነው ያስጠሉኝ፣ በጣም ከምነግራችሁ በላይ ማለት ነው። እና ሰግጠዋል፣ አብርሽም ሰግጠዋል፣ ያቺም ሰግጣለች። አፈቅርሃለሁ፣ አፈቅርሻለሁ። እንዴ ያየኛ አዲስ ነው እንዴ? ተዘቅዘቁ፣ ባናታችሁ ተተከሉ ከፈለጋችሁ ማለት ነው። እኛ ምንም አይመስለንም፣ ምንም ነገር ቅንጣትን ያክል ማለት ነው።
እኛ ለኦዲየንስ ክብር ስለሌላችሁ ለተመልካች ክብር ስለሌለክ ነው ይሄ ሁላ ነገር የምታደርገው። እንኳን ለሚስትህ አልሆንክ ለነገሩ ለተመልካች ምን ክብር ይኖርካል? አንተ የተመልካች ክብር የለህ፣ የሚስት ክብር የለህ፣ የማንም ክብር የለህም። አንተ ክብረ ቢስ ማለት ነው። የራስ ክብር አስነቀህ የሰውን ክብር የምታስነቅ ማለት ነው። የምታስነካ ያንተ የራስህ አይበቃህም እንዴ? ምንድነው ይሄን ያክል መጨማለቅ፣ ይሄን ያክል መበላሸት? ምንድነው ይሄን ያክል? ኧረ ምንድነው አንተ ጺማሙ ኬኮ ከሆነሃል አንተ በቃ። ኧረ እንደው እሱ ይሻላል። ኧረ ተው እንዴ በዚህ ልክ ምንድነው አንተ? በቃ ሰግጠሃል እኮ ከዚህ በላይ ምንድነው? መሰገጥ ማለት እንዳንተ ነው እንጂ መፈመስ ማለት እንዳንቺ ነው። በቃ ፈምሳለሁ ብለሽ ፈመስሽ፣ ሰገጥሽ፣ በደንብ አድርገሽ እስኪ በቃሽ ድረስ ረገጥሽው፣ እስኪ በቃሽ ድረስ ይሄንን ሁሉ አደረግሽው። ከዚህ በላይ ምን ታደርጊዋለሽ? በቃ ይበቃሻል፣ አለቀ፣ ሐላስ በቃሽ። እንዴ ምንድነው ይሄን ሁላ? እንግዲህ እራት ተጋብዛለች። ለዛውም እያወራት አይኗን እያያት እንግዲህ ቀን ሙሉ ምሳ አልበላችሁም ይባላል እኮ እናንተ ሴቶች ስትባሉ ምሳ አትበሉ፣ እራት አትበሉ፣ ቁርስ አትበሉ፣ ቀን ሙሉ ሳትበሉ ትውላላችሁ። እራት ጋብዛችኋለሁኝ ከተባላችሁ አለ። እንግዲህ ሳያቅ ነው መሰለኝ ይሄንን ራሱ እየተናገረው ማለት ነው። ለምን ሰርፕራይዝ አደርጋታለሁ ብሎ እንዴት ነው መልሶ በካሜራ መሀል ረስቶት፣ ካሜራ እንዳለ ረስቶት ነው እንዴ እራት ትጋበዛላችሁ ከተባላችሁ ሴቶች ጭራሽ ቀን ሙሉ አትበሉም የሚባለው ነገር አለ። አይ እንደዛ አይደለም ያለችው ነው እንግዲህ ሳያቅ ነው ይሄንን ነገር እየወጣው ማለት ነው። እና ሄርሜላም እንግዲህ እንደምታፈቅረውና እንደምትወደው ባለፈ የነገረችውን እንደምታፈቅረው ነግራው ነበር። ራሱን ስቶ ሆስፒታል ገብቶ ነበር ይሄ ነገር ማለት ነው ቤተሰብዬ። እና ሆስፒታል በገባበት ይሄንን እውነትም ደስ ብሎት ነው ራሱን የሳተው የነበረው ማለት ነው ቤተሰብ። ራሱን ስቶ የወደቀው የፍቅር ጥያቄ ስታቀርብለት ደስ ብሎት ነው ራሱን የሳተው የነበረው። ዛሬ እንግዲህ ድጋሚ እንድታቀርብለት ነው የፈለገው ሁኔታው ማለት ነው። አያስመስልም? ይሄውት እስኪ በደንብ ማለት ነው። ራሱ የፈለግሽውን ነገር መናገር ትችያለሽ አሁን ብሎ ነው የነገራት ማለት ነው። እንግዲህ አሁን ነግሯት በዚሁ የሚፈጠረውን ነገር አስቡት። ኩሪፍቶ ነው የሄዱት፣ ራቅ ብሎ ነው የሄዱት። ጭራሽ ራቅ ብሎ ሲሄዱ አሁን ደግሞ ይሁት እስኪ እንደዛ ነው ያለው ማለት ነው። ኧረ ጉድ እኮ ነው ቤተሰብ። የምር እኔ በጣም እየገረመኝ ነው ያለው ይሄ ነው። ጭራሽ እንደዛ ብሎ ተነጋግረው አሁን እወድሃለሁ አፈቅርሃለሁ ስትለው እሷም ስሬስ እየሆነች ነው። ቦታ ይፈልጋል፣ ጊዜ ይፈልጋል፣ ሰፋ ያለ ጊዜ ይፈልጋል ብላ ነገረችው። ግን እሱ አያውቅም። ደነዝ ነው እሱ አያውቅም ምንም ነገር ቤተሰብ። ደነዝ ስለሆነ ነው እንጂ ቢያቅ ኖሮ አዋቂ በደንብ እንደ ሰው እንትን ቢኖረው ኖሮ ጥሩ አመለካከት ቢኖረው ወይም ደግሞ ጥሩ ግንዛቤ ቢኖረው ኖሮ እንደዚህ አይሆንም ሲጀመር ማለት ነው። አብርሽ የፈለገ ነገር ቢሆን ማለት ነው እንደዛ ስትለው እንኳን አይገባ